ባላቀርም ፋኖች ከህወሓት መስራታቸው የማይቀር ነው። ይሄ ተፈጥሯዊ የኃይል አሰላለፍ ውጤት ነው። ምክንያቱም ንግዳቸው ከአብይ አህመድ ጋር እና ደብረጽዮን ከሻዕቢያ ጋር ከሰሩ ፎርስትሮንገር ሪዝን ከፋኖች ጋር ይሰራሉ። ፋኖ ደግሞ ውሎ አድሮ ኔጎሺዬቢሊቲው ጨምሯል። ወታደራዊ አደረጃጀት፣ ፖለቲካዊ ክንፍ ያለው ከዛ አልፎ ተርፎ ቀለል በማይባል የሰው ኃይል ይሁን የተጠናክሮ የወጣበት ወቅት ነው ያለው። ስለዚህ ኔጎሺዬብል ወይ ደግሞ ማንንም የሚመኘው ከሱ ጋር ሊሰለፍ ከሱ ጋር ሊደራደር ወደሚችል ኃይል ተቀይሯል። ስለዚህ ሀገራቸው ውስጥ ያለው ኃይል ዝም ብሎ በዘፈቀደ ያልፉታል ብዬ ይሄ አማራጭ ያልፉታል ብዬ አላምንም። በተለይ ለደብረጽዮን ይሄ ወርቃማ ዕድል ነው ብዬ ነው የማምነው። ምክንያቱም የሀገር ውስጥ ኃይል ነው። ከዛ በተረፈ ደግሞ በጂኦግራፊው ቅርበት ያላቸው ወታደራዊ ይሁን ፖለቲካዊ ድጋፍ ለማድረግ ቅርብ የሆኑ ኃይሎች እንደሞ ሰላም ጤና ይስጥልኝ። የተወደዳችሁ አድማጭ ተመልካቾቻችን በያላችሁበት ሰላማችሁ ይብዛ እያልን ለአሁኑ ያዘጋጀንላችሁን አዳዲስ መረጃዎች እንደሚከተለው የምናስደምጣችሁ ይሆናል። እስከ መረጃዎቻችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በቆይታችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን አጋሩን። እንግዲህ በመግቢያችን ላይ ያዳመጣችሁት ከሙሉ ቪዲዮ ላይ ተቀንጭቦ የተወሰደ ነው። በስተመጨረሻ ሙሉ መረጃውን የምታደምጡ ይሆናል። ከኛ ጋር አብራችሁን ቆዩ። በትናንትናው ዕለት በአዲስ አበባ የተደረገውን ሰልፍ አስመልክቶ የህግ ባለሙያና ጠበቃ የትግራይ ተወላጅ የሆኑት አቶ አበራ ንጉሱን ጋብዘናቸዋል። እሳቸው የሚሉትን ነገር እናዳምጣለን። ከህግ አንጻር እንግዲህ እንደሚታወቀው ብልጽግናን የሚቃወም ኃይል ሲሆን በምንም አይነት መንገድ ሰልፍ እንዲያደርግ አይፈቀድለትም። ሰላማዊ ሰልፍ ማድረግ አይቻልም፣ የተከለከለ ነው። ያስጠፈንጋል፣ ያሳስራል፣ ጨለማ ቤት ያስወርውራል። ነገር ግን ብልጽግና የሚፈልጋቸው ሰልፎች ሲሆኑ በቀጥታ ድጋፍን በማድረግ ጭምር ሰልፍ እንዲደረግ ፍቃድ በመስጠት ይታወቃል። የተለያዩ ጉዳዮች ሀገራዊ ጉዳዮች ላይ አስተያየት እንድሰጥ እንድል አመሰግናለሁ። እንግዲህ ሰልፉን በተመለከተ በዋነኛነት የትግራይ ተወላጆች በተለይ ደግሞ ፖለቲካዊ ኃይሎች የትግራይ ፖለቲካዊ ኃይሎች ናቸው። እነዛ የትግራይ ተወላጆች ከምንለው ይልቅ ህወሓትን የሚቃወሙ ከህወሓት ጋር አብረው ሰርተው በፖለቲካ ልዩነት ስልጣንም ይሁን ከክልሉ ርቀው የመጡ አሁን ከብልጽግና ጋር በመስራት በትግራይ ይሁን በኢትዮጵያ ፖለቲካ ውስጥ የራሳችን ሚና ይኖረናል ብለው የሚያምኑ የትግራይ ፖለቲካዊ ኃይሎች የተለያዩ ፖለቲካዊ ኃይሎች ያዘጋጁት ሰልፍ ነው። ይሄ ሰልፍ በይዘት ደረጃ ስታየው 2-3 አጀንዳዎችን ይዞ ያነገበ ነው። በዋነኛነት የትግራይ ክልል ውስጥ የወጣው አዋጅ ቁጥር 366/2018ን በመቃወም የሚቃወም ነው። ሁለተኛው የአፈሳ አጀንዳን የሚቃወሙ ናቸው። ሶስተኛው ደግሞ የፌዴራል መንግስት በትግራይ ክልል ገብቶ ዳር ድንበሩን ይጠብቅ፣ የትግራይ ህዝብን ከሌሎች እንደማናቸውም ኃይሎች መብቱና ህገ መንግስታዊ መብቶችን ያስጠብቅ የሚሉ ናቸው። በይዘት ደረጃ ስታየው፣ በተልእኮ ደረጃ ስታየው ግን ግልጽ ነው። በኢትዮጵያ ይሁን በትግራይ በተለይም ያለው ፖለቲካዊና የጸጥታ ደህንነት ችግር ይታወቃል። ጥሩ እንዳልሆነ ክልሉ ከጊዜ ወደ ጊዜ በከፋ የጸጥታና የደህንነት ፖለቲካ ውስጥ እንዳለ በረጅም ጊዜ ሂደት ውስጥም ይሄ ምስቅልቅል ውሎ እያደረ እየባሰበት እንደመጣ ከዚህ በፊትም ስንወያይ ነበር። እዚህ ውስጥ ላይ የትግራይ ሁኔታ እንዲሁም የኢትዮጵያ ሁኔታ ወደዚህ ደረጃ የትግራይም የኢትዮጵያ ፖለቲካ የጸጥታና ደህንነት ፖለቲካ እንዲሆን የጦርነት ፖለቲካ እንዲሆን ችግር በመፍጠርም ይሁን መዋቅራዊ መፍትሄ በማምጣት ረገድ ከፍተኛ ድርሻ ያለው የፌዴራል መንግስትን ታሳቢ ያላደረገ ጫና ላይ እንዲገባ ያላደረገ ግዴታው እንዲወጣ ጫና ላይ ያላደረገ ሰላማዊ ሰልፍ ነው። በሌላ አማርኛ ብልጽግና ወይም ገዢ ፓርቲ ህወሓትን እያወገዘ ህወሓትን በፖለቲካ እየፈረጀ ያለውን በጠላትነት እየፈረጀ ያለውን ሁኔታ ጁኒየር ፓርትነር ሆነው ነው እየሰሩ ያሉት እንጂ ዘላቂ መፍትሄ ሀሳቡ ሁሉንም አቀፍ በችግር መፍታት ላይ ድርሻ ያላቸውን አካላቶችን ያወገዘና የሚያሳስብ ሰልፍ አይደለም። ባጭሩ የብልጽግና ሎያል ኦፖዚሽን ለብልጽግና ታማኝ ተቃዋሚዎች የሆኑ የትግራይ ፖለቲካዊ ኃይሎች ያሰባሰቡት ሰልፍ ነው። በዓላማ ደረጃ ፒኤልዲኤፍ ዛሬም ይሁን ትናንት ወይ ደግሞ ነገ ወዲያ በትግራይ ክልል ይሁን በኢትዮጵያ ፖለቲካ ስለሚኖረው ድርሻ ዝቅተኛ እንዲሆን ወይ ደግሞ ከናካቴው እንዲገለል ፌዴራል መንግስት ፍላጎት አለ። ያን ፍላጎት በሌላ አማርኛ በሌላ ኃይል የሚያስነግርበት መድረክ ነው። እነዚህ ሰዎች ትናንት በዛ ወገን ሆነው 2013 ጀምሮ 2011-12 ጀምረው ፌዴራል መንግስት ሲያወግዙ በጠላትነት ሲፈርጁ አልፎ ተርፎም ጠመንጃ አንስተው ሲዋጉት የነበሩ ኃይሎች ከፊሎቹ ናቸው እዚህ መጥተው ያለው። አሁን ደግሞ በተመሳሳይ ሚና በተለያየ ቦታ ማለትም ትናንት በትግራይ ነበሩ፣ አሁን ደግሞ ከፌዴራል መንግስት ጋር ሆነው የጦርነት ነጋሪት፣ የጦርነት ፕሮፓጋንዳ፣ የጦርነት ኃይልን የማሰባሰብ ድምፅን የማሰባሰብ ለፌዴራል መንግስት ዲፕሎማሲያዊ አድቫንቴጅ እንዲያገኝ የሚሰሩ ኃይሎች ናቸውና ይሄን ይመስላል። ስለዚህ ሰልፉ ከሞላ ጎደል በይዘት ደረጃ በዝርዝር አጀንዳዎች በተናጠል አጀንዳዎች ስታየው እውነትም የትግራይ ችግር የሚገልጸው ቢመስልም በመፍትሄነት ግን በዋነኛነት ግን ህወሓትን ላይ ጫና መፍጠር ፌዴራል መንግስት ኢትዮጵያ ውስጥ ካለው የችግር ባለቤትነት ትግራይ ላይ እየፈጠረ ያለው ችግር ግን ሁሉ በሙሉ ነፃ የሚያደርግ እነሱን ደግሞ ፌዴራል መንግስት ደግሞ ይሄን ጉልበት አድርጎ ምናልባችም ነገ ወዲያ ለሚለኮሰው ጦርነት ከፍተኛ የህዝብ የዲፕሎማሲ የበላይነት የፖለቲካ የበላይነት ይዞ ትግራይ ውስጥ በህወሓት ላይ ድል እንዲቀዳጅ የሚያደርጉ የፕሮፓጋንዳ ማሽኖች የጦርነት አበጋዞች አድርጌ ነው የተረዳሁት ግንዛቤ። እንግዲህ ይሄ በ2013 ይደረግ እንደነበረው ወደ ጦርነት ከመገባቱ በፊት አስቀድሞ ተቃውሞ ሰልፎችን ማድረግ ከነሱ እንደመጣ አድርጎ እንደ ጠባጫሪ ለማስቆጠርና የሚመጣውን የዲፕሎማሲ ጫና ትንሽ ይቀንስልኛል ብሎ ያስበውን
እንዳደረገ ይታወቃል። አሁንም እያደረገ ያለው ያን እንደሆነ ያየን ነው። እንግዲህ በቀጣይነት ምን ሊከሰት ይችላል? ዳግማዊ 2013 ወይስ ከዛ የባሰ ወይስ የተሻለ? በ2013 በትግራይም ይሁን በፌዴራል መንግስት ላይ የነበሩ የጦርነት ፕሮፓጋንዳዎች፣ የጦርነት ዝግጅቶች፣ ህዝባዊ ድጋፎችን በማሰባሰብ ሰልፎችን በመጥራት አንዱ ለአንዱ በጠላትነት በመፈረጅና በማውገዝ የነበሩ አጠቃላይ ሁኔታዎችን በግልጽ ያሳያሉ። በግልጽ ነው ያሳያሉ። ምንም ጥያቄ ነው። በትግራይ በኩልም አሁን እየወጡ ያሉት መረጃዎች እሱን ያሳያሉ። በተመሳሳይ በፌዴራል መንግስት ተዋንያን ቀይሮ እሱን ነው የሚያሳየው። ፌዴራል መንግስት በዚህ ሰልፍን ይደግፋል። እነዚህ ሰዎችን ብዙ ድጋፎች፣ የሎጂስቲክ ድጋፍ ያደርጋል። መዋቅሩን ተጠቅሞ ህዝብን ያሰባስብላቸዋል። ከዛ አልፎ ተርፎ በዋነኛነት የሚዲያ ሽፋን ይሰጣቸዋል። እንዲሁም ለዚህ ሰልፍ ተመጋጋቢ በሆነ መልኩ የፌዴራል መንግስት የሚቆጣጠራቸው የሚዲያ አውታሮችን በተመሳሳይነት ህወሓትን በጠላትነት እየፈረጁ የተለያዩ የፖለቲካ ጥምረቶችና ትብብሮች አሉ ብለው በተለይ ጽምዶ በማንሳት ከህወሓት ጋር ይሰራሉ ተብሎ የሚታሰቡ ሻዕቢያ እንዲሁም በግልጽ አሁን በዛሬው ሰልፉ እንደተጠናቀቀው ፋኖንም በመጥቀስ የማውገዝ ሁኔታዎች እየታዩ ነው። እነዚህ የቃላት ጦርነቶች፣ የፖለቲካ ጦርነቶች ውለው አድረው ዞሮ ጦርነት የሚጀምረው በፕሮፓጋንዳ ነው፣ በአፍ ነው፣ በቃላት ነው፣ በዘለፋ ነው፣ በማውገዝም ነውና በተመሳሳይ ሁኔታ ይሄን ያሳያል። ይሄ ደግሞ ዝም ብሎ የመጣ ሳይሆን ቀድሞም እያደገ የመጣ ለጦርነት ምቹ ሁኔታዎች እየተፈጠሩ መጥተዋል። ስለዚህ የ2013 ቀድሞ 2013 በግልጽ የሚመሳሰለው ሁኔታ ራሱ ላይ አሁን ላይ አለ ብዬ አምናለሁ። እንግዲህ በዚህ ሰሞን አብዛኛው ያገዛዙ ሚዲያዎች እንዲሁም ባለስልጣናት እያነሱ ያሉትና አጀንዳ አድርገው የዘመቱበት ጉዳይ ቢኖር የህወሓትን ጉዳይ የጽምዶን ጉዳይ ተያይዞ የሚነሱ ጉዳዮች ነው። ከዚህ ቀደም ያነሱ የነበሩት አጀንዳዎች ተቀይረዋል። አሰብ የሚለውም ቀዘቀዘ፣ አጀንዳ ኦልሬዲ ሞተ። አሁን አዲስ አጀንዳና ትኩስ ሆኖ ያለው የህወሓትና የጽምዶ ጉዳይ ተያይዞ የሚነሱ ጉዳዮች ናቸው። ምን ሊፈጠር ነው? ለምንድነው ትኩረቱ እዛ ላይ ኮዙን ያደረገው? በቀጣይነት ምን ሊያደርጉ አስበዋል? አሁን የሚፈልጉት አንድ የምትወረወር ድንጋይ ይመስላል። ያችን ተከትሎ ያው እነሱ ጀመሩት በሚል ጦርነት ጎስመው የማያባራ የማያልቅ ወንድም በወንድሙ ላይ የሚነሳበትን ደም አፋሳሽ እልቂት ዳግም ሊፈጥሩ የቋመጡ ይመስላሉ። የድሃ ልጅ እየወሰዱ በማገድ የማይሰለቻቸው የድሃ እናት እንባ ደንታ የሌላቸው ለሚያስተዳድሩት ህዝብ ለሚመሩት ማህበረሰብ ምንም የድሃን ልጅ የማስጨረስ ዓላማ የያዙት ትግራይ ፖለቲካ አንተም በግል ስትከታተለው ነበር። አልፎ ደግሞ ከኔ ጋር አንዴ ሁለቴ የትግራይ ፖለቲካ አሁናዊና መጪው ጊዜ ምን ይመስላል ብለን የተወያየንባቸው ጊዜያቶች አሉ። አሁን እየታየ ያለው የዛ ቅጥያ ነው። መጀመሪያው ቲፒኤልኤፍ ከፕሪቶሪያ በኋላ የኃይል አስተላለፍ ለውጡ መምጣቱ በሀገሪቱ ስለተከሰተ በህወሓትም የኃይል አስተላለፍ ለውጦችን ተከስተዋል። ያም አንዱ የህወሓት ክፋይ ከፌዴራል መንግስት ጋር ሆነን ጸረ ፌዴራል መንግስት የሆኑ ኃይሎችን ጋር መዋጋት አለብን ወይ ደግሞ መታገል አለብን ብሎ አምነዋል። ከፌዴራል መንግስት ጋር ሆነን መቀጠል አለብን፣ የስልጣን ጥያቄያቸው ሊያረጋግጥልን ይችላል ብለው ስላመኑ ትግራይ እያሉ ይዘው ከፍተኛ ውግንና አሳይተዋል። ውሎ እያደረ ከአንድ ዓመት ከሁለት ዓመት በኋላ በተለይ አቶ ጌታቸው ከስልጣን ከተሰናበቱ በኋላ በግልጽ የአንዱ ክፋይ በተለይ የነ ደብረጽዮን ቡድን ደግሞ ከሀገር ውስጥ ኃይሎች ጋር መገናኘቱን የሚያመላክቱ ምልክቶችን እየወጡ ነው። በግልጽ ፖለቲካ ውግናም የሚያሳዩ ወታደራዊ ትስስር መኖሩን ማረጋገጥ ባንችልም አንዱ ለአንዱ የመፈላለግ ስሜቶችን አድገዋል። በተለይ ከፋኖና ከሸኔ ከውጭ ደግሞ ከሻዕቢያ ጋር። ስለዚህ የህወሓት ፖስት ፕሪቶሪያ አግሪመንት ከሁለት ተከፍለው ወደ ሁለት የተለያዩ አካላቶች መሄዳቸው የሚያሳየን የትግራይ ፖለቲካ ገና መፍትሄ ሊያገኝ ሳይሆን ያለፈውን ቁስል ያለፈውን በጠባሳ ሳይድን አሁንም ለሌላ የጦርነት ዙር ለዛውም ትግራይ ከሁለት ተከፍለው በሁለት የተለያዩ አስተላለፎች ሆኖ የሚያደርጉት አደገኛ ጦርነት ፊት ለፊታችን እንዳለ ያሳየኛል። ይሄ ደግሞ ትግራይ ምን ላይ እንደሚጥላት ይታወቃል። ምክንያቱም ትግራይ ያልሻረ ቁስል አለ፣ የወደመ ልማት አለ። በተለይ ደግሞ በጦርነቱ ምክንያት ትራውማታይዝድ የሆነ ወይ ደግሞ ስነልቦናዊ አለመረጋጋት ያለው ማህበረሰብ ያለበት ሁኔታ ነው ያለው። በዚህ ላይ አዲስ ጦርነት ለዛውም ሰፊ የሚባል አስተላለፎች በነገራችን ላይ በብልጽግናም ይሁን በሌላ ወይ ደግሞ በነደብረጽዮን በሻዕቢያ በኩል ወይ ደግሞ ከፋኖች የተሰለፉ ኃይሎች አሁን በባህሪም በጦርነቱ በባህሪ በሚያሳትፋቸው አካላቶችም ይሁን በሚሸፍነው ሁኔታ የትግራይ ጦርነትም ለማለት ይከብዳል። ግን መዘዙ ግን በጣም ከባድ ነው። ብዙ ኃይሎች የሚሳተፉበት ዓለም አቀፋዊና ቀጠናዊ ኃይሎች የሚሰለፉበት ስለሆነ ውድመቱ የትየሌለ ነው ብዬ አምናለሁ። በ2013 ሊከፋ ይችላል የሚል እምነት አለኝ። ስለዚህ ከትግራይ አንጻር ስታየው በጣም አደገኛ የሆነ ኤሊቱ ሁለት ኃይሎች ተከፍለው ለዛውም ትናንት ጠላቴ ነው ብሎ ከሚፈርጀው የተለያዩ ኃይሎች ተወሽቆ የሚያደርገው ጦርነት ነውና የትግራይ ዕጣ ፈንታ ያሳስባል። ይሄ ጦርነት በተለይ እንደምንም ብሎ ከተጀመረ አልተጀመረም ማለት አይቻልም። ወደ ተሟላ ፉል ፍሌጅድ ጦርነት ከተሸጋገረ ለትግራይ ይዞት የሚመጣው ጦስ አደገኛ መሆኑን ያሳየኛል። በጣም የሚገርምህ በትግራይ ያሉት ኃይሎችም ይሁን በተለይ ከሻዕቢያ ጋር ወግነዋል ተብሎ የሚታሰቡ የህወሓት ክፋዮችም ይሁን በዚህ ከብልጽግና ጋር ተሰልፈው ያሉት የትግራይ ኤሊቶች ወይ ደግሞ የትግራይ ፖለቲካዊ ኃይሎች ጌታቸውንም እነ ጀነራል ጻድቃን የያዙት ጁንታ ቢሶች ናቸው። በነገራችን ላይ ትናንት ፌዴራል መንግስትም ይሁን ሻዕቢያ በእኛ ላይ ጄኖሳይድ ፈጽሞብናል። ጄኖሳይዳል ጦርነት ነው የታወጀብን። አሁንም ጄኖሳይድ ሰለባዎች ነን። እኛ የጄኖሳይድ ሰርቫይቫል ነን፣ ከጄኖሳይድ የተረፍን ምስክሮች ነን ብለው በአንድ ሳይድ ያወራሉ። ወይ ፌስቡክ ገጻቸው ላይ ይጽፋሉ
ወይ በትግርኛ ያወራሉ። በአማርኛ ደግሞ አንዱ ለአንዱ በተለይ የነ ደብረጽዮን ለሻዕቢያ የነ ጌታቸው ደግሞ ለፌደራል መንግስት ደግፈው በዛ ምላሳቸው ተመሳሳይ የድጋፍ ፖለቲካ ሲያራምዱ ስታይ ምን ያህል የትግራይ ፖለቲካ መርሁ ስቶ ነውረኝነት ላይ የተዘፈቀ መሆኑ ያሳያል። ይሄ ደግሞ በዘላቂነት ለትግራይ የሚጎዳ መሆኑ ነው የምረዳው። እንግዲህ አሁን ትግራይን በተመለከተ ጦርነት አልተጀመረም ማለት አይቻልም። ጦርነቱ ፌደራል መንግስት የሆነ ወቅት ላይ በሰሜን ምዕራብ ትግራይ ጎማህ ነው የሚባለው አካባቢ የድሮን ድብደባ አድርጓል። በተለያየ ጊዜ የሚግና የአየር ሁኔታ ሚጎችን ልኮ በመቀለም ይሁን በተለያዩ አካባቢዎች ወታደራዊ ማስጠንቀቂያ የሚመስል ዲተራንስ የሚመስል አሳይቷል። ስለዚህ ጦርነቱ አልተጀመረም ስንል ፉል ፍሌጅድ አልሆነም። በዚህኛው ወገን ጥቃት ሲደረስ በዛኛው ወገን ጥቃት አልሰጡም። የራሳቸው ምቹ ሁኔታና ጊዜ መርጠው ይንቀሳቀሳሉ ተብሎ ይታሰባል። ስለዚህ የትግራይ ፖለቲካም ብለን አሁን መወሰን የሚከብደኝ ይመስለኛል። እውነት ለማውራት እኔ ታንጂብል የሆነ ወይ ተጨባጭ ማስረጃ ባላቀርብም ፋኖች ከህወሓት መስራታቸው የማይቀር ነው። ይሄ ተፈጥሯዊ የኃይል አሰላለፍ ውጤት ነው። ምክንያቱም ንጌታቸው ከአብይ አህመድ ጋር እና ደብረጽዮን ከሻዕቢያ ጋር ከሰሩ ፎር ስትሮንገር ሪዝን ከፋኖች ጋር ይሰራሉ። ፋኖ ደግሞ ውሎ አድሮ ኔጎሺዬቢሊቲው ጨምሯል። ወታደራዊ አደረጃጀት፣ ፖለቲካዊ ክንፍ ያለው ከዛ አልፎ ተርፎ ቀለል በማይባል የሰው ኃይል ይሁን የተጠናክሮ የወጣበት ወቅት ነው ያለው። ስለዚህ ኔጎሺዬብል ወይ ደግሞ ማንንም የሚመኘው ከሱ ጋር ሊሰለፍ ከሱ ጋር ሊደራደር ወደሚችል ኃይል ተቀይሯል። ስለዚህ ሀገራቸው ውስጥ ያለው ኃይል ዝም ብሎ በዘፈቀደ ያልፉታል ብዬ ይሄ አማራጭን ያልፉታል ብዬ አላምንም። በተለይ ለደብረጽዮን ይሄ ወርቃማ ድል ነው ብዬ ነው የማምነው። ምክንያቱም የሀገር ውስጥ ኃይል ነው። ከዛ በተረፈ ደግሞ በጂኦግራፊው ቅርበት ያላቸው ወታደራዊ ይሁን ፖለቲካዊ ድጋፍ ለማድረግ ቅርብ የሆኑ ኃይሎች እንደመሆናቸው መጠን ስለዚህ ጦርነቱ ምንም እንኳን በዘልማድ የትግራይ ጦርነት እየተባለ የሚሰጠው እንጂ እኔ የሙሉ ኢትዮጵያ ጦርነት ነው ብዬ ነው የማምነው። ምክንያቱም ፋኖች ይሳተፉበታል፣ ሸኔዎች ይሳተፉበታል ብዬ አምናለሁ። በፋኖም ይሁን በሸኔም ይሁን በህወሓት አትሊስት ስትራቴጂክ አሊያንስ ለጊዜው ያልተፈጠረ ሊሆን ይችላል ወይ ደግሞ መረጃ ላይ ደርሰን ይችላል። ሌላ ቢቀር ግን የጋራ ጠላታችን ብለው ግን ስልታዊ መደጋገፋቸው ግን የማይቀር ጉዳይ ነው። ይሄ ማንም ጀማሪ ወይ የፖለቲካ የሚያውቀው ሰው ሊገምተው የሚችል መላምት ነው ብዬ አምናለሁ። ስለዚህ እንደዛ ከሆነ ጦርነቱ ኦሮሚያ፣ አማራ፣ ትግራይ ነው ማለት ነው። ያ ምን ማለት ነው? የትግራይ ጦርነት በዘልማድ ነው እንጂ የኢትዮጵያ ጦርነት ነው። ስለዚህ ይሄ ጦርነት ደግሞ ሙሉ በሙሉ አገሪቱ ወደ ስቴትለስ ሊያመራት ይችላል። አንድ ይሄ ጦርነት ዝም ብሎ በአንድ ቀን ወይ በሁለት ቀን የሚያልቅ አይደለም። ረጅም ጊዜም ሊወስድ ይችላል። 4-5 ዓመት ሊወስድ ይችላል። በተፈጥሮው ደግሞ የተራዘመ ጦርነት ኢኮኖሚን ያደቃል፣ ማህበረሰባዊ ትስስርን ያዳክማል፣ ውል አድሮ ደግሞ በትንሹ መንግስት አልባነትን ያስከትላል። ስለዚህ ኢትዮጵያ ላይ ይሁን ትግራይ ላይ ይዞት የሚመጣው መጠጥ በጣም ከባድ ነው። ያ ስለሆነ መፍትሄው ምንድነው የሚለው የሚመክሩ ሀገራቸውን የሚወዱ ሰዎች ሊያሳስባቸው ይገባል ብዬ አምናለሁ። ስለዚህ ይሄ ይመስላል የኔ እይታ። ጠበቃና የህግ ባለሙያ አበራ ንጉሱ ከልብ እናመሰግናለን። ውድ አድማጭ ተመልካቾቻችን ለአሁን ያዘጋጅንላችሁ መረጃ ይህን ይመስል ነበር። በሌላ ፕሮግራም እስክንገናኝ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን አጋሩን። ስለነበረን ቆይታ ከልብ እናመሰግናለን። ሰላም ቸር ያሰማን።